ነያች ጀብሎ ነይ። አቤት አባኔ ነው? አዎ ነይ። እሺ አባት። ምን ነው ታዲያ ወንዶኝ ሳለው በሴት መጥራት እና ደበረ? አዎ ደበሬ። ላቆላምጥሽ ብዬ እኮ ነው። ወንዶኝ ሳለው በሴት መጠራት ማለት ማቆላመጥ ከሆነ ይቅርብኝ። አስሬ ወንድ ነኝ አትበል። ወንድ ስለወገራ እንዲ የሴት ሱሪ ይሸጡልህ። በመሰረቱ ሱሪ ጠበበም ሰፋም የወንድ ሴት አይደለም። ይኸውልህ ለሴት ልጅ የተሰራው ቀሚስ ብቻ ነው። ኧረ እባክህ ወደዛ እኔ አንተን ቅዠት የምሰማበት ጊዜ የለኝም። እሺ አሁን ምን ልታዘዝ? የጾም ማስቲካ ስጠኝ። አንድ ኖሮት ነው ከነፋቆ ምስል ዶሄ ልጅ ደግሞ አይመጣም እንዴ? እሺ ሂሳቤን ስጠኝ። እስካሁን አለ እንዴ? ምንሽን ትቆያለህ? ወንድሜ ሂሳብ ስጠኝ። ወንድሜ ሂሳብ ስጠኝ። ስንት ነው ሂሳብ? 20 ብር የለኝም። ሰርቼ እከፍላለሁ። ማለት አልገባኝም። በቃ ብድር ነው ብለው ያዘው። ብድር እንኳን እኔ መንግስት ራሱ ይበደራል። አባ ሂሳቤን ስጠኝ። እኔ የምልሽ አበቂ አትበለኝ። እና ስምሽ አይደል እንዴ? ማን ልበልሽ ታዲያ? ስሜ አበቂ የለሽ እንጂ አበቂ አይደለም። የምር አንቺ ደግሞ ሁሉ ጊዜ ነው የምትገርሚኝ። አሁን አበቄና አበቂ የለሽ ምን ይለየዋል? በደንብ ልዩነት አለው። አበቂ ማለት ቆሻሻ ማለት ነው። አበቂ የለሽ ማለት ቆሻሻ የለሽ ወይም እንከን የለሽ ማለት ነው። ታዲያ አንቺ ነሽ እንከን የሌለሽ? አሁን እዚህ ያሳደርከኝ ምክንያት ንገረኝና ልተኛበት። ጧት ስራ ገቢ ነኝ። ታዲያ ምን ያሳስብሻል? እኔ አለቃሽ አጠገብሽ አይደል እንዴ ያለሁት? እንደዛ ከሆነ ጥሩ። ምን መሰለሽ መናም በጣም ይወደድኳት። ስለዚህ አንቺ ደግሞ እሷን እንዳገኝ ትረጂኛለሽ ማለት ነው። ቆይ አንተ ያያቸውን ሴቶች በሙሉ ነው እንዴ የምታፈቅረው? የምሬ ነው የምልሽ። መናን የመጨረሻዬ ነው ማደርጋት። ወይ ጉድ! ያንተ መጨረሻ አልቅ። ሁሉም መጨረሻዎች ናቸው። እንግዲህ ወሬ አታብሽ። ሲጀመር በነፃ ትሰሪልኝ፣ በብር ነው የምትሰሪልኝ። ሲቀጥል ደግሞ ደሞዝ እጨምርልሻለሁ እያልኩሽ እኮ አይገባሽም እንዴ አንቺ? እንዳታስብ ሁሉንም እርምጃዋን እየተከታተልኩ ነው የምነግርህ። ደግሞ እሷም ቢሆን እኮ ወዳለች። ምንድን ያልሽው? ነገረችሽ እንዴ? ኧረ ተረጋጋ። አልነገረችኝም። እና በምን አወቅሽ? እንዴ ካፌ ነዋ። ካፌ በነበረው ጉዳይ ቅድም ማለት እንደዛ ተሳድባ ተቆጥታ አግሬሲቭ ሆና ሄዳ ነው እንደወደደችኝ መሰለሽ? ይኸውልህ መሪ ምን መሰለህ፣ እኛ ሴቶች ስንወድ እንቆጣለን፣ እንጮሃለን፣ እንጨቃጨቃለን። ምክንያቱም መናገር አንፈልግማ። ከሆነም ጥሩ። እሺ ዘናጩ ጀብሎ ማስቲካ ስንት ገባ? እባክህ ሰውዬ ለምን ነገር ትፈልገኛለህ? የመሬት ወይ የርስት ጸብ የለንም አንዴ። ለምን ነው ቆይ ማተው? ምንድነው ነገር ማዞር? እኔ እኮ ማስቲካ ፈልጌ ነው የጠየኩ። እሺ ምን አይልስት? ባናና አድርግልኝ። ደግሞ አንቺም ሳይሆን ባናና ነው የምትመስይኝ። ይኸውልህ ትሰማለህ? እንደዚህ ማስቲካ ባናና መሆን ይጠበቅብሃል። ከልጅቷ አጠገብ ልትርቅ ይገባል። አለበለዚያ 9 ትናንሽ ነው ማድረግ። እሺ
እሱም በተግባር እናየዋለን። አሁን ሂሳቤን ስጠኝ። ጥሩ። ከኔ ጋር ቁማር ጨዋታ እንግዲህ አያዋጣም። አስብበት። ያዙ። መልስ ተቀብዬ አላውቅም። እኔ ያልሰራሁበትን ገንዘብ ተቀብዬ አላውቅም። ደግሞ በገንዘብ ምንም ነገር መታረግ መስሎ ከተሰማ በጣም ተሳስታለሽ። ይኸውልህ ገንዘብ የማይገዛቸው ብዙ ነገሮች አሉ። ገንዘብን እኛ ፈጠር ነው እንጂ ገንዘብ እኛን አልፈጠረንም። እሺ ገባ? የደሃ መጽናኛው ጥቅስ ነው አለ። ምን ነው ሼባው እያየህ አትሄድም እንዴ? ጉዶሽ እንዴ? ወይንስ አይን ደክሟል? አረ ምን ቦታሽ እንጂ ስርጌዳ ባመስልሽ ወጥሽ እንቅፋት ሆንኩብሻል። አይ ችግር የለውም። እና ለዚህ ጥፋት የምሳል ጋብዝሻል። አይ እናንተ ውዶች በቃ እድሜያችሁ ቢገፋም ሽንታችሁ አይቀዘቅዝም ማለት ነው። አረ እንደዛ አይደለም እቴ፣ የሆነ ቦታ ማቅሽ ስለመሰለኝ ነው። ለምን በደንብ አናወራም? ማለት የት ነው የምታውቀኝ? ቆይ ከኪያ ጋር አይችሻለሁ ልበል? አልተሳሳትክም። መና ማለትም ኪያ? አዎ ጓደኛዬ ናት። የት ነው የምታውቃት? አዎ በደንብ ከነቢሶቿ ጭምር ነው የማውቃት። እንደዛማ ከሆነ ቆይ ልትረዳን ትችላለህ። ቆይ እስኪ ልደውልላት። ልደውልላት? አይ ከመደወልሽ በፊት እኔና አንቺ የምንስማማበት ጉዳይ አለ። ማለት ምንድን ነው እሱ? እዚህ መንገድ ላይ ማን የሚወራ ነገር አይደለም። አረፍ ብለን በዝርዝር እንነግርሻለን። እሺ ይቻላል። መና ዲኒ ሰው የለም እንዴ? አለው። አረ ገና አልጨረስኩም ነበር። ቁጭ በል። ሰላም ነኝ። መሲ አልመጣችም እንዴ? መሲ እየመጣች ነው። ደርሻለሁ ብላ ደውላለኛለች። አሁን ትመጣለች። አይ ጥሩ እሺ። በቃ መጣሁ። ፖስተሮቹን እና ስልኬን ይዤ መጣሁ። እሺ መጣሁ። ያዳምጥሽ እንጂ አለባበስሽ እኮ ምራቅ ያስወጣል። ሼዋ ወደ ጉዳያችን ብንገባ ይሻላል። ይህን ተዋወቃችሁት ወይስ አብራችሁ ነው የምትሰሩት ከውጭ? አይ እዚህ ነው የተዋወቅነው። እሷም ወንድሟን ፍለጋ ነው የመጣችው። ታዲያ እንዴት አገኘችው? ማ ወንድሟን? አዎ። ኧረ አላገኘችውም። እንደውም እኮ አፋልጉኝ ማስታወቂያ ልንለጥፍ ተቀጣጥረን ነበረ እንጂ ወንድሟን አላገኘችውም። አላገኘችውም። ግን አንተ ምን ነው ገረመ? አይ እንዴት እስካሁን አላገኘችውም ብዬ ነው። አቋት ያለው ለካ ወንድሟ እንደሆነ አታውቅም ማለት ነው። በጣም ጥሩ። እስኪ ቆይ ለማንኛውም እኔ ልደውልላት። ይህ ስልክ ደግሞ ስልኬ ባትሪ ዘግቷል። እስኪ አንተን ስጠኝ ልደውልበት። ወይ አጋጣሚ እኮ ስወጣ ቤት ረስቼው ነው የመጣሁት። እሺ ለምን እንደፈለከኝ ንገረኝና ቶሎ ልሂድላቸው። ንገረኝ እንጂ። ምን መሰለሽ ግን በደንብ ነው የማውቃት። ቤተሰቦቿን ቤት በደንብ ነው የማውቀው። ነገር ግን ቤተሰቦቿ በህይወት የሉም። አንድ ሴትዮ ነች ቤት ውስጥ በጥበቃ የተቀመጠችው። እሷ እኮ ታዲያ ቤቱን አይደለም ፍላጎቷ፣ ወንድሟን ነው የምትፈልገው እኮ። የወንድሟ ጉዳይ እኮ ከቤቱ ጋር የሚገናኝ። ወንድሟ ደግሞ ውትድርና ተቀጥሮ ሄዶ በህይወት ይኖር ይሞት አይታወቅም። ስለዚህ የወንድሙን ጉዳይ ወደ ጎን ተወጣለን። የቤቱን ካርታ አግኝተን ስሙን አዙረን መሸጥ፣ ከዛ ገንዘቡን እንካፈላለን። ደህና ብር ያወጣልና እሱን ደግሞ የድርሻሽን አካፍልሻለሁ። አንቺም ጠቀም ያለ ነገር ታገኛለሽ። በዛ ላይ ደግሞ አንቺ ከልጇ ጋር ስለምትቀራረቢ ነገሩን ፈጠን አድርገሽ መጨረስ እና አጠገቧ ያለው ልጅ በጣም አደገኛ ነው። አንቺንም እሷንም ጠብቂያት። ኧረ እሱ እኮ ሰውን እንኳን ቀና ብሎ ያየው መስሎሽ ነው። ምንም የማያውቅ ድሃ የተቸገረ እየመሰለ እኛ ራሳችን ተሸውደናል። እሱ እውነት ነው። እውነት እኮ ነው። ግን ቤቱ ግፋ ቢል ከ4 ሚሊዮን ብር በታች አይሸጥም። ምናልባት እኮ እኔም 2 ሚሊዮን ብር ሊደርሰኝ ይችላል። በይ እንግዲህ ነገሮችን ችኩል አታድርጊ። በእርጋታ ጨርሽ እንዳይበላሽ።
ጨረስኩ እኔ። ምሲ ግን እስካሁን የት እንደደረሰች እራሱ አላወኩም። እስኪ ደውይላት። እባክህ ስልኳ ዝግ ነው፣ ጥሪ አይቀበልም ነው የሚለው። በቃ እኛ ሄደን ለጥፍ፣ በዛውም ቀበሌ ሄደን ፋይል እናስፈልጋለን። ጥሩ፣ እንደሱ ሳይሻል አይቀርም። ምናልባት መንገድ ላይ ልናገኛትም እንችላለን። ደግሞ ይፈልጋል ብለሽ ጻፍሽው ምንድን ነው? አፋልጉኝ እኮ ነው የሚባለው። ምን መሰለህ ቢኒ፣ አፋልጉኝ ብዬ ከለጠፍኩኝ ማንኛውም ሰው እንደ ኖርማል ነው የሚያየው። ይፈለጋል ካልኩኝ ግን ወንጀለኛ ወይም የሆነ ነገር ስለሚመስላችሁ ቶሎ ነው የሚፈልጉልኝ። በዛ ላይ እሱን የማግኘት አድቫንቴጁም ሰፊ ይሆንልኛል ብዬ ነው። እና ይሄ ነገር ደግሞ ለዛሬ ይቅርብ፣ አስቀምጠውና ወተን ፖስተሮችን እንለጣጥ። እና የኑበት ይዘሽ ብቻ መኖር አይከብድም? እውነት ነው። እና ስለዚህ በቃ እንደሱ እናደርጋለን። መሲ ስራችንን በተጠና መልኩ መስራት አለብን። እሺ እሱ ሳታስብ ግን ደግሞ ትንሽ መንቀሳቀሻ ገንዘብ ሳያስፈልገኝ አይቀርም። ለሱ ችግር የለውም እንዳያሳስብሽ። አካውንትሽን ብቻ ያስገባልሻለሁ። አንድ ሺህ 12 ነፍቲ እዚህ ጋር ለጥፍሽ። አዎ እንዴሽ ብዙ ቦታ ነው የምንለጥፈው። የት ጋር ነው የምትለጥፈው? እዚህ ጋር እዚህ ጋር በቃ አይደለ ወይስ ልድገምበት? እኔ ደግሞ ሌላ ቦታ ልጥፍ እስኪ። ቻው። እሺ ቻው። አሁን ደግሞ ወደታች እንደ ምን አባታችሁ ይሰሩ ወረቀት እንዳለ ፖስተር አድርገውት የለን ሰፈሩን ጠቅላላ ፖስተር አድርገው ለጥፈውት የለን። እነዚህ ሰዎች ምንድን ነው? ቢኒ እኔ ደክሞኛል። እሺ ቢያንስ ቀበሌ ሄደን ፋይሉን እናስፈልግ። ኧረ ቢኒ እኔ አልችልም። አሁን ወደ ቤት እንሂድ እና ነገ ሄደን የቀበሌውን ጉዳይ እናስፈጽማለን። እሺ በቃ እንሂድ።
እየሰራህ ነው የምታጮልቀው? አንቺን ፈልጌ ነው የኔ ፎንቃ። በፍቅርሽ እኮ ከነፍ ብዬ ጨርቄን እኮ ልጥል። የኔ ሸበላ አንደበት እንዴት ጣፋጭ ነው! እስኪ በእናትህ ከንፈሬን አርሰው። የኔ ከንፈር ይሄ ሬት የሚለው የፍቅር እቃቃ ጨዋታሽን እዛው እንደጀመርሽው እዛው ትጨርሻለሽ። ምን ነው አረጀሁብህ እንዴ? ወይንስ ለስሜት ነው የምትፈልገኝ? ትሰሚያለሽ መሲ፣ የኔና ያንቺ ግንኙነት አሁን አብቅቶለታል። አሁን ለኔ አንድ ነገር እንድታደርግልኝ ብቻ ነው የምፈልገው። ገባሽ? እሺ ቆይ አካሌን አሳልፌ ከመስጠት በላይ ከኔ ምንድን ነው የምትፈልገው? ጓደኛሽን በእጄ ታስገቢልኛለሽ።